ናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የገዛ ወታደሮችን በፋኖ በቁጥጥር ስር የሚገኙ ምርኮኞች ላይ የድሮን ጥቃት በመፈጸም ከ30 በላይ የገዛ ወታደሮቹን መግደሉ ተገለጸ። በተለያዩ የአማራ ክልል አካባቢዎች የአብይ አህመድ የድሮን ጥቃቱን አጠናክሮ ቀጥሏል። ሰላማዊ ሰዎችንም በመግደል ላይ ይገኛል። ከፋኖ ታጣቂዎች እስካሁን ጉዳት የደረሰባቸው እንጂ የተሰው እንደሌሉ ነው የሚነገረው። በሌላ በኩል የአማራ ፋኖ ኃይሎች በተለያዩ ቀጠናዎች የሚያደርጉትን መጠነ ሰፊ የማጥቃት እንቅስቃሴ አጠናክሮ ቀጥሏል። ዱርቤቴ አቸፈር በጎጃም መጠነ ሰፊ ጥቃት በመፈጸም ከተማዋን መቆጣጠራቸውንም መረጃዎች ያመለክታሉ። በሌላ ዜና እንደዚሁ የአብይ አህመድ ወታደሮች የደሞዝ ጥያቄ ማቅረብ ጀምሯል። ደሞዝ ያልተከፈላቸው ወታደሮች ቁጥር ከፍተኛ መሆኑን ተከትሎ ነው ወታደሩ ቤት ጥያቄው እየጨመረ የመጣው። በወቅታዊ የአማራ ክልል ጉዳዮች ላይ በማተኮር መረጃ ላይ ያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። እስቲም ከድሮን ጥቃቱ እንጀምራለን። የገዛ ወታደሮቹን በተጠለሉበት ነው በድሮን የፈጃቸው። ከ30 በላይ እንደሞቱ ነው መረጃዎች የሚያመለክቱት። ከሁለት ቀናት በፊት በአማራ ክልል ሰሜን ጎጃም ዞን ደና ማርያም ቋሪት አምባ በተባለ ቦታ ላይ በአገዛዙ ጦርና በአማራ ፋኖ ብሔራዊ ኃይል ቴዎድሮስ አንደኛ ክፍለ ጦር መካከል ከፍተኛ ውጊያ ተደርጎ ነበር። ይሄ ደና ማርያም የሚባል ቦታ ከባህር ዳር ከተማ በቅርብ ርቀት የሚገኝ ቦታ ሲሆን የፋኖ ጠንካራ ይዞታ እንደሆነ ይታወቃል። ለበርካታ ጊዜ የፋኖ ኃይሎችን ይዞታ ለማስለቀቅ ጠንካራ የሆነ የመከላከያ ሰራዊት፣ የአድማ ብተና፣ የሚኒሻ ኃይሎች፣ የፖሊስ አባላት የአንዳንድ ቦታም ደግሞ የወረዳ ካቢኔዎችን አስታጥቆ በገፍ ወደዛ ቦታ ልኮ ነበር። ነገር ግን በጭራሽ ይህን ቦታ የፋኖ ኃይሎች ሊነጠቁ አልቻሉም። እየመቱ እየበተኑ እየመለሱት ይገኛሉ። በዚህ በተደረገው ውጊያ ደና ማርያም ቋሪት አምባ በተባለ ቦታ ላይ በርካታ የመከላከያና የአድማ ብተና ኃይሎች እንደተማረኩ ይታወቃል። በትናንትናው ዕለት እንደዘገብነው ይታወቃል። እነዚህ በአንድ ቦታ ላይ ቤት ውስጥ ተቀምጠው የነበሩ የመከላከያ ሰራዊት አባላት ከ38 በላይ የሚሆኑ የመከላከያ ሰራዊት አባላት የፋኖ ኃይሎች ናቸው በሚል ይሁን አይታወቅም፣ ወይም እጅ ለምን ሰጣችሁ በሚል እንደሆነ የሚታወቅ ነገር የለም። ነገር ግን በጠራራ ፀሐይ እንግዲህ እነዚህን የራሱን የመከላከያ ሰራዊት አባላትን 38 የሚደርሱ የመከላከያ ሰራዊት አባላትን መቷቸዋል በድሮን። በጣም የሚያሳዝን ነገር ነው። ጨረሳቸው ማለት ይቻላል። በጣም የሚያሳዝን ድርጊት ነው። ከስፍራው ተደውሎ እንደተነገረኝ እና በአካባቢው የዓይን እማኞችን እንዳስታወቁት ከሆነ እጅግ በጣም የሚያሳዝን ሞት ነው የሞቱትኝ። ምግብ አቅርበንላቸው እየበሉ እያለ በስፍራው በዚህ ቦታ ላይ በአንድ ቤት ተቀምጠው ምግብ ቀርቦላቸው የአካባቢው ማህበረሰብ ምግብ አቅርቦ ከተመለሰ በኋላ እየተመገቡ እያለ ነው ድሮኑ የጣለው። የተረፈ ሰው የለም ነው የሚባለው። ነገር ግን የፋኖ ኃይሎች እንግዲህ ከልምዳቸው አንጻር እንግዲህ ተበታትነው እየተንቀሳቀሱ ያሉት የድሮን እንቅስቃሴ በአግባቡ በትኩረት እየተከታተሉ እስካሁን ድረስ የደረሰባቸው ጉዳት የለም። ይሄን ደግሞ ለማረጋገጥ ዛሬ ከሌሊቱ 12 ሰዓት ጀምሮ በዚህ ደና ማርያም ተብሎ ከሚጠቀሰው አቅራቢያ በደቡብ አሸፈር ከተማ ዋና ከተማ ወይንም ከባህር ዳር ወደ ፍኖተ ሰላም አዲስ አበባ ወደሚወስደው መንገድ የምትገኘው የዱርቤቴ ከተማ ላይ የፋኖ ኃይሎች ከበባ በመፈጸም በከተማዋ ላይ 2 ምሽጎችን ሰብረው ከተማዋን መቆጣጠር መቻላቸውንና የደቡብ አሸፈር ወረዳ ከተማ በአሁኑ ሰዓት የፋኖ ኃይሎች እንደተቆጣጠሯትና በተደረገው ውጊያ ከ18 በላይ የአገዛዙ ጦር መገደላቸውን፣ ከነዚህ ውስጥም 10 የመከላከያ ሰራዊት አባላት እንደነበሩ፣ ከ20 በላይ ክላሽ እንደተማረከ፣ 5 ኤስኬኤስ መሳሪያ መማረኩና በርካታ ተተኳሽ ጨምሮ 2 በርካታ ተተኳሽ የክላሽና ኤስኬኤስ መሳሪያ ተተኳሾችን መማረክ መቻላቸውን እንዲሁም 2 ወታደራዊ ተሽከርካሪዎች በፋኖ ኃይሎች መቃጠላቸውንና መውደማቸውን አስታውቀዋል። በዚህ ከተማ ላይ እንግዲህ የዱርቤቴ ከተማ የፋኖ ኃይሎች በሚቆጣጠሩበት ሰዓት በፖሊስ ጣቢያው የፋኖ ቤተሰቦች ናችሁ ፋኖን ትደግፋላችሁ ማለት በርካታ ወጣቶች ታስረው ይገኙ ነበረ። ከፍተኛ በደል ይፈጽምባቸው ነበረ። የፋኖ ኃይሎች እስር ቤት ሰብረው እስረኞችን ማስለቀቅ መቻላቸውንና አሁን በዱርቤቴ ከተማ የፋኖ ኃይሎች በዙሪያው ውጊያ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። መሳይ በሌላ ዜና ይልማና ዴንሳ ወረዳ ዋና ከተማ በሆነችው አዴት ከተማ ላይ የፋኖ ኃይሎች በፈጸሙት ማጥቃት የወረዳው ሚሊሻ ጽሕፈት ቤት ኃላፊ አቶ መዝገቡ ሆነልኝ ጨምሮ በርካታ የሚሊሻ የአድማ ብተናና የመከላከያ ኃይሎች ሲቆስሉ ከ5 በላይ የአገዛዙን ጦር መግደል
መገደል መቻላቸውን አስታውቀዋል። አንድ ወታደራዊ ተሽከርካሪ እንዲሁ መቃጠል መቻሉን አያይዘው ገልጸዋል። በአጠቃላይ በጎጃም አካባቢ አሁንም በደብረ ማርቆስ በቅርብ ርቀት የምትገኘው የጁቤ መገንጠያ ተብላ ከምትጠቀሰው ከዋናው ጦር አስፋልት መንገድ ላይ የፋኖ ኃይሎች ከጁቤና ከአቅራቢያ ማርቆስ ከተማ 7 ኪሎ ሜትር ርቀት ላይ የምትገኘው የጁቤ መገንጠያ ላይ ከፍተኛ ውጊያ እየተደረገ እንደሆነና ይሄንን ውጊያ ተከትሎ የፋኖ ኃይሎች ወደ ማርቆስ ከተማ እየተጠጉ እንደሆነ ነው መረጃዎች የሚያሳዩት። ከባድ ውጊያ ነው እየተደረገ ያለው። ውጊያው ባለመጠናቀቁ የደረሰን የጉዳት መጠን በሚቀጥለው ፕሮግራማችን የምናቀርብ መሆኑ እንዲታወቅልኝ ፈልጋለሁ። በሌላ ዜና እንግዲህ በሰሜን ወሎ መቄት ወረዳ አርቢት በተባለች ከተማ ላይ ከፍተኛ ውጊያ እየተደረገ ሲሆን የአገዛዙ ጦር ከጋሸና ከተማ እንዲሁም አቃትና ጋላ ደጀን ከተባለ ቦታዎች ላይ ተነስቶ አርቢትን ፍላቂትንና ገረገራን ለመቆጣጠር በከባድ መሳሪያና በቡድን መሳሪያ የታገዘ እንቅስቃሴ ቢያደርግም ከፍተኛ ጉዳት ደርሶበት ወደ ጋሸና እያፈገፈገ ወደ ከተማው መመለሱን መረጃዎች ያመላክታሉ። ከጋሸና ወልዲያ ያለውን መንገድ የተነጠቀው የአገዛዙ ኃይል ከጋሸና እስከ ጨጮሆም እንዲሁ በዛሬው ዕለት ሙከራ አድርጎ መንገዱን ለማስከፈት ጥረት ቢያደርግም እነዚህ ዋና ወደ ደብረ ታቦርና ወደ ወልዲያ የሚያገናኙ ዋና አስፋልት መንገዶች አብዛኛው ከተሞችና በመስመር ላይ የሚገኙ ከተሞች በፋኖ ቁጥጥር ስር ውስጥ እንደሚገኙና በርካታ ኃይሉን ከጋሸና አውጥቶ አሁን የጠቀስኩልን የፀሐይ መውጫን መቄትን ከተማን ለመቆጣጠር ጥረት ቢያደርግም እንዳልቻለና ተመልሶ ወደ ጋሸና ከተማ ተመቶ እንደተመለሰና በዚህ በተደረገው ውጊያም በርካታ ኃይሉን መነጠቁንና የጦር መሳሪያም አስረክቦ ወደ ጋሸና ከተማ መመለሱን መረጃዎች ያመላክታሉ። በሌላ ዜና በዘመቻ አደማሊ የተነጠቃቸውን አሁንም መልሶ ለማስመለስ ከፍተኛ ጥረት እያደረገ ቢሆንም ይህ ነው የሚባል ድል ማስመዝገብ ባለመቻሉ አሁንም እየከሰረ እየተመለሰ እንደሆነ በዲላንታ ወረዳ ወገልጤና ትናንትና የጀመረው ውጊያ በተለይ ፀሐይ መውጫ ከተማን ለመቆጣጠር ያደረገው ጥረት በሽንፈት እንደተመለሰና ከሁለት አቅጣጫ ፋኖን ለመክበብና ፀሐይ መውጫን ለመቆጣጠር ያደረገው ሙከራ በሽንፈት እንዲመለስ እንዳደረገውና የፋኖ ኃይሎች አሁንም ተጠናክረው ከባድ የመልሶ ማጥቃት እያደረጉበት እንደሆነ እና ሰራዊቱ ተበትኖ ከፍተኛ ኪሳራ እንደደረሰበት ነው መረጃዎችን የሚያመላክቱት። በበርካታ አካባቢዎች የሚኒሻ አባላትና የአድማ ብተና አባላት ከፊት እየቀደሙ ከፍተኛ ኪሳራ እየደረሰባቸው እንደሆነና በተለይ ደግሞ በወሎና በትናንትናው ዕለት በዛሬው ዕለት በተደረጉ ውጊያዎች በርካታ የአድማ ብተና እና የሚኒሻ አባላት ከፊት እየቀደሙ መከላከያ ከኋላ እየገፋ ከፍተኛ ኪሳራ እየደረሰባቸው እንደሆነና የፋኖ ኃይሎች ከተሞችን ለመንጠቅ የመጣውን ኃይል መጥተው በመልሶ ማጥቃት ቦታዎችን መልሶ ሲቆጣጠሩ የመከላከያ ሰራዊቱን ዋጋ ከፍሎ አስክሬኖቻቸውን በኦራልና በወታደራዊ ተሽከርካሪዎች ሲወስድ፣ ነገር ግን የአድማ ብተና የሚኒሻና የፖሊስ ኃይሎች ግን በጎዳና ላይ ወድቀው እንደሚታዩና በሀዘን ስሜት የፋኖ ኃይሎች ገልጸውልኛል። ይህን እያየ እንግዲህ የአማራ ክልል ሚኒሻ አድማ ብተና የመከላከያ ኃይሉ እርስ በርሱ እንዲተላለቅ የሚል ስትራቴጂ ነድፎ ከፊት እያስቀደመ ሚኒሾችና አድማ ብተና እንዲያልቁ እያደረገ እንደሆነ ነው መረጃዎችን የሚያመላክቱት። ዛሬ በሌላ አቅጣጫ እንዲሁ በጎንደር ቀጠና ውጊያው ተጠናክሮ የቀጠለ ሲሆን በምዕራብ ጎንደር ዞን ከመተማ በቅርብ ርቀት በምትገኘው ሽንፋ ከተማ ላይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ መይሳው ካሳኮር ሁለት አሃዶች ተቀናጅተው በሽንፋ ከተማ መሽጎ በነበረው የአገዛዙ ጦር ላይ ከበባ በማድረግ ሁለት ቁልፍ ወታደራዊ ካምፖችን በመደምሰስና በመቆጣጠር ቀሪ አንድ ወታደራዊ ካምፕ ላይ እያጠቁ እንደሚገኙና ከሌሊቱ 12 ሰዓት የጀመረው የማጥቃት እንቅስቃሴ አሁንም ተጠናክሮ እንደቀጠለና ከመተማ ከሸጊ ከተማ ወደ ሽንፋ ከተማ መከላከያ ኃይል ተጨማሪ እገዛ ለማድረግ የመጣውን ኃይልን በሌላ የፋኖ ኃይል ቆረጣ ተፈጽሞበት ከፍተኛ የሆነ ኪሳራ እንደደረሰበት መረጃዎች እያመላከቱ ነው። ሽንፋ ከተማ ላይ በአሁኑ ሰዓት አንተና እኔ እየተነጋገርን ባለንበት ሰዓት የሽንፋ ከተማ ዙሪያ ገባውን የፋኖ ኃይሎች ተቆጣጥረው ምሽጎችን ተቆጣጥረው ከባባድ የቦዎች የነፍስ ወከፍ ክላሽ መሳሪያዎችን መማረካቸውንና በርካታ ቁስለኛ በምሽጉት በፋኖ እጅ እንደገባ መረጃዎች ያመላክታሉ። በዚህ አጋጣሚ የመከላከያ ኃይሉ በሄደበት አካባቢ ከፍተኛ ጥቃት እየደረሰበት እንደሆነና ይህን የተገነዘበው የአገዛዙ ሰራዊት አባላትን ወደ ፋኖ ጠንካራ ይዞታዎች መላክ አሁን እየቀነሰ እንደመጣና ቁፈት እየተጠናቀቀ እንደሆነ ነው መረጃዎች። በሌላ ዜና የአማራ ቀጠና አሳምነው
ኃይለ ማርያም ማሞ ክፍለ ጦር ከአዲስ አበባ 65 ኪሎ ሜትር ርቀት ላይ በምትገኘው በቅንባቢት ወረዳ ሸኖ ከተማ ላይ ገብቶ ጥቃት መፈጸሙን አስታውቋል። በከተማ ወይራ ሰፈር በተባለ ቦታ ላይ በርካታ የአድማ ብተናና የሚሊሻ አባላት ጉዳት እንደደረሰባቸው ተመልክተናል። ኃይሎች ወደ ከተማው ሲገቡ በርካታ የሚሊሻ አባላትና የአድማ ብተና አባላትን ሙትና ቁስለኛ ማድረጋቸውን ተያይዞ የደረሰን ዜና ያመላክታል። በሌላ ዜና ከሰሞኑ የመከላከያ ኃይሉ በእግረኛ በከባድ መሳሪያ በቡድን መሳሪያ በየሰዓቱ የድሮውን አሰሳ በማድረግ በድሮን አሰሳ ካደረገ በኋላም እንዲሁ ማጥቃት እየፈጸመ በበርካታ አካባቢዎች ላይ ሲቪሊያንን እየገደለ እንደሚገኝ መረጃዎች ያመላክታሉ። በተለይ ሳሊያ ከተማ ላይ ወይንም በምዕራብ ጎንደር የቴዎድሮስ ከተማ ወይም በድሮ ስሟ ሳሊያ የምትባለው ከተማ ላይ በገበያ ላይ በተፈጸመ ጥቃት ከ8 በላይ የከተማዋ ነዋሪዎች እንደተገደሉና በዘፈቀደ የሚጥለው ድሮን አሁን በሲቪሎች ላይ ከፍተኛ ጉዳት እያደረሰ እንደሚገኝ መረጃዎች ያመላክታሉ። እንዲሁም በትናንትናውና በዛሬው ዕለት በሰሜን ወሎ ራያ ቆቦ አካባቢ ድንጋይ ቀበሌ በተባለ ቦታ ላይ በተፈጸመ የድሮን ጥቃት የሚሊሻ አባላት ቤተሰቦች ሳይቀሩ እንደተገደሉ ሚሊሻዎች የፋኖ ኃይሎችን ለማጥቃት እንቅስቃሴ እያደረጉ ራሳቸውን መስዋዕት እያደረጉ የውሻ ሞት እየሞቱ ባለበት ሰዓት የመንግስት ኃይል ደግሞ በድሮን የሚሊሻ ቤተሰቦችን ሳይቀር አሁን በጠቀስኩልህ ድንጋይ ቀበሌ በተባለ ቦታ ላይ የ3 እና የ4 ሚሊሻ ቤተሰቦች ሙሉ በሙሉ ማለቃቸውን መረጃዎች ያመላክታሉ። አጠቃላይ በአማራ ክልል የመከላከያ ሰራዊቱ በሽንፈት በበርካታ ቦታዎች ላይ በሽንፈት የተጠናቀቀ የ2 ቀንና የ3 ቀን ውጊያዎች ያመላክታሉ። ይህን ተከትሎ መከላከያው በአግባቡ የምግብ የአልባሳት የተተኳሽ ግብአት ስለማይቀርብለት የበቆሎ አገዳ እየበላን ካሁን በፊትም እንደተነገረው በወሎ አካባቢ የተማረኩ የመከላከያ ሰራዊት አባላት የበቆሎ አገዳ እየበላን እየተዋጋን ነው። መከላከያ አመራሮች ግን በካምፓቸው ተቀምጠው በከተማ ተቀምጠው በትልልቅ ሆቴሎች ተቀምጠው ጥሬ ስጋ እየበሉ ውስኪ እየጠጡ እኛን እያስገደሉ ነው በማለት የተናገረው ንግግር አሁንም ተግባራዊ ሆኖ በሰራዊቱ ላይ ከፍተኛ ተጽዕኖ ተፈጥሮ በሰራዊቱ ላይ መጠራጠር እየተፈጠረ እርስ በርሳቸው እየተበተኑ እንደሆነና ደሞዝም እንደማይከፈላቸው አልባሳትም አልቆባቸው በላያቸው ላይ ቅማል እየቀመለ ጫማቸው እንዲሁ ተቀዳዶ ልብሳቸው ተቀዳዶ ንጽህና መጠበቂያ ነገሮች የማይቀርቡላቸው በመሆኑና በምሽግ ለ5 ዓመታት ያለ ቤተሰብ መጠየቅ ያለ እረፍት በ5 ዓመታት በውጊያ መቆየታቸው አሁን እየሰለቻቸውና እየደከማቸው ከማዘጃ ጣቢያ እየወጡ በአንዳንድ ቦታ ላይ ዘረፋ እየፈጸሙ ከዘረፋውን ገንዘብ ከሰበሰቡ በኋላ ወደ ቤተሰቦቻቸው እያመለጡ እንደሆነ በሚደረገው ውጊያም በአውደ ውጊያም ያለ ጦርነት ሩጠው ሂደው የፋኖ ኃይሎች ላይ እጃቸውን እየሰጡ እንደሚገኙ አሁን ደግሞ በአገዛዙ ጦር ላይ በአገዛዙ የፖለቲካ አመራሮች ላይ የደሞዝ ጥያቄ በማቅረብ በአንዳንድ ቦታዎች ላይ አመጾች እንደተነሱና እርስ በርሳቸው ውጊያ ውስጥ እየገቡ እንደሆነና መከላከያ ሰራዊቱ የመዋጋት ሞራሉ እየቀነሰ መምጣቱና ትዕዛዝ አንቀበልም ብሎ እየፈረሰ እንደሚገኝ መረጃዎች ያመላክታሉ። በአንጻሩ ደግሞ የፖለቲካ አመራሮች የፋኖ ኃይሎች ጨርሰናል፣ አዳክመናቸዋል፣ መተናቸዋል እያለ እየተናገረ ቢገኝም ነገር ግን በአገው ምድር አካባቢ ከ15 ቀን በፊት ወታደራዊ ስልጠና ለመስጠት ማስታወቂያ አውጥቶ የነበረው የጎጃም አገው ምድር ክፍለ ጦር የሚፈልገውን ያክል የሚሰለጥን ሰራዊት በ15 ቀን ጊዜ ውስጥ ለገባልኝ ከእንግዲህ በኋላ ወደ ማሰልጠኛ እንዳትመጡ ብኛ ስልጠናችሁ ብቻ ትመጣላችሁ በማለት የምንፈልገውን ቁጥር በ15 ቀን አግኝተናል በማለት ለአካባቢው ማህበረሰብ ማስታወቂያ ማሰራጨቱን መረጃዎች ያመላክታሉ። የፋኖ ኃይሎች በጎን እየተዋጉ ራሳቸውን እያደራጁ እንዲሁም ስልጠና እየሰጡ ራሳቸውን ከአገዛዙ ጦር መከላከል ብቻ ሳይሆን ማጥቃት እንቅስቃሴ እያደረጉ ከፍተኛ ድሎችን እያገኙ ሲሆን በመከላከያ በኩል ደግሞ ሰራዊቱ የደሞዝ ጥያቄ በማንሳት የአልባሳት ጥያቄ በማንሳት የተለያዩ ጥቅማ ጥቅሞችን ቤተሰብ ጥያቄን በማንሳት የጥቅም ጥያቄዎችን በማንሳት በመከላከያ አመራሮች ላይ አመጽ እያነሳ እንደሆነና አልዋጋም እያለ እንደሆነ በተለይ እጅ ሰጡ የመከላከያ ሰራዊት አባላት በሚዲያ ወጡ የተናገሩት ነገር በሌሎቻችን ላይ ነግበኔ ስለሆነ በማለት እርስ በርሳቸው ግጭት ውስጥ መግባታቸውን
በበርካታ የአማራ ክልል አካባቢዎች መረጃዎች እየመጡ እንደሆነ ያመላክታል። መሰለኝ በጣም ሰፋ ባለ መልኩ ነው ሪፖርቱን ያቀረብክልን። በተለይ ይሄ ከወታደሩ ጋር የተያዘውን ነገር ምናልባት የሌላው ይሄንን ፕሮግራም የሚሰማ በተለያየ አጋጣሚ የአብይ አህመድ አገዛዝ ለገዛ ወታደሮቹ ያለውን አቋም በተመለከተ ምን አይነት ጨካኝ እንደሆነ የሚረዳበት ይመስለኛል። አንደኛ የገዛ ወታደሮቹ ላይ የድሮን ጭፍጨፋ መፈጸሙ እንግዲህ መረጃ ወስዶ ነው የት እንዳሉ አውቆ በአንድ ላይ በተሰበሰቡበት። በነገራችን ላይ ይሄ ለመጀመሪያ ጊዜ አይደለም። ከዚህ በፊትም እንደዚሁ በድሮን ጥቃት የተገደሉ የመከላከያ ሰራዊት እንዳሉ የሚታወቅ ነው። ይሄንን ሆን ብሎ የሚያደርግ ነው። እኔ ምርኮኛ የለኝም የመከላከያ ሰራዊት ሆኖ የሚማረክ የለም የሚለው የአብይ አህመድ ጀነራሎች ምላሽ አንድም የተማረኩ ካሉ ለመግደል እንደሆነ ሊታወቅ ይገባል። ይሄ ለቀሪ ወታደሮች በአሁኑ ሰዓት ለአብይ አህመድ ተሰልፈው ለሚዋጉ የኢትዮጵያ ልጆች ትልቅ መልእክት ነው የሚልካቸው። ስምሪት የሚሰጣቸው አገዛዝ ቢማረኩ እንኳን ለራስ ወታደር የማይቆጥራቸው ደም አጋጣሚውን በመጠቀም በድሮን እንደሚጨፈጭፋቸው ከምን ጊዜውም በላይ ማሳያ ነውና አሁን አብረው የተሰለፉ ወታደሮች ከዚህ ትምህርት ሊወስዱ ይገባል። በሌላ በኩል የደሞዝ ጥያቄ ነው። ደሞዝ አብዛኞቹ የመከላከያ ሰራዊት አባላት እውነት ለመናገር ቤተሰብ አላቸው፣ ወላጅ አላቸው፣ ልጆች አላቸው። ደሞዝ እየተከለከሉ ነው ያሉት። ደሞዝ እየደረሳቸው አይደለም ያለው። ልብሳቸው በአመት 2-3 ጊዜ የሚቀይሩ አሁን አንድ ልብስ ዩኒፎርም ከተሰጣቸው ከ2 አመት በላይ ሊሆነው ነው። እላቸው ላይ ቀምሏል። ብዙ ነገር እየደረሰባቸው ነው። ቀለብ እንደልባቸው አይደለም እንደው ተመጣጣኝም የሚለው ቅንጦት ሆነባቸው በአሁኑ ሰዓት በኮቾሮና በማሽን ላይ እየበሉ ነው ለተለያዩ በሽታዎች እየተጋለጡ የሚገኙት። ከፍተኛ የሆነ ወረርሽኝ ሲገባም አንድ ላይ የሚታመሙበት ሁኔታም ተፈጥሯል። ለማንኛውም በዚህ ዙሪያ ሰራዊቱ ምንድነው ማድረግ ያለበት? በድሮን የሚገለው መልሶ ሲማረክ የኔ አይደለህም የሚለው ከዚህ በተጨማሪ ደሞዝ የማይከፍለው የሰራዊቱ ክፍል ለማን ዓላማ ብሎ ነው የሚዋጋው? በገዛ ዜጋው ላይ በገዛ ወንድም እህቶቹ ላይ እንዲህ አይነት ጭካኔ የሚፈጽመው ምናልባት ለዚህ አገዛዝ ነውና እዚህ ላይ ትልቅ ትምህርት ለሰራዊቱ ያለ ይመስለኛልና ልብ ያለው ልብ ብሎ ቢሰማ የተሻለ ነው የሚል መልእክት ነው እንግዲህ ውስጥ ያሉት እያስተላለፉ የሚገኙ። መሳይ የሚገርመው እኮ እሱ ነው። በባህር ዳር ከተማ በቅርብ ርቀት ላይ በውጊያ የተማረከ ወታደር የመታቸው እኮ ምክንያቱም የፋኖ ኃይሎች ባደረጉት ውጊያ በተለይ በሰሜን ወሎ በተደረገው ውጊያ ከፍተኛ የሆነ የፕሮፓጋንዳ የበላይነት ተወስዶበታል መንግስት። ምክንያቱም ወጣው የመከላከያን ጉድ ነው የዘረገፉ። እንዴት እያለቀሱ ቢናገሩ ከልባቸው እነሱ አይደለም የተማረኩት መከላከያ ወታደሮች አይደለም። እዚህ ከተማ ላይ ተቀምጦ ያለ ወጣት እያለቀሰ ነው ይህን ፕሮግራም የተከታተለው። ይሄንን ያየ የሚዋጋ ሰራዊት ነው። እኔ በጣም ግራ የሚያጋባኝ ለነዚህ ጀነራሎች ልጆቻቸው ውጭ ሀገር ሄደው በጣም በደረጃው ከፍ ባለ ትምህርት ቤት ላይ ልጆቻቸው ትምህርት እንዲማሩ አዲስ አበባ ከተማ ላይ 5-6 ቦታ ወስደው በ10 ወርና በ1 አመት ባልሞላ ጊዜ ውስጥ 5-6 ቦታ ወስደው ግንባታ ጨርሰው ቤት እያከራዩ የዘነጠ ኑሮ ከአውሮፓ የሚስተካከል ኑሮ የሚኖሩ ጀነራሎችን ህይወት ለማስቀጠል ነው ወይንስ የብልጽግናን ዲስኩር ነገ ላማን ላይ በሰማይ የሚለው መጥቶ ምትታለበው ላመጣ ለመከላከያው እኔ የምሞት ነገ ማታ ገብስ የሚደርስ በፍልሰታ ይባላል። የመከላከያ ሰራዊቱ ከላዩ ላይ ጨርቁ አልቆበት ጨርቅ በጣም ተራ የመከላከያ ልብስ እንኳን መቀየር የማይችል ጫማቸው በላያቸው ላይ አልቆ ከውስጣቸው ካልሲያቸው ቀምሎ ባለበት ሁኔታ እንዴት ይዋጋል? አሁን በዚህ ሰዓት በጣም ግራ የሚያጋባ እኮ ነው። በእርግጥ መከላከያ ሰራዊቱ ተጠርንፏል። ባገኘው አጋጣሚ ሁሉ ከጠርነፋ ውጭ ሲወጣ እጅ መስጠት ነው የሚፈልገው። ያየነውም ይሄን ነው። በጎጃም አሁን የተደረገው ነገር በሚዲያ ወጣው ነገር ፕሮፓጋንዳ ይሰራብናል ብለው ስላሰቡ ነው አጥንቶ ነው የመታቸው። በስተት አይደለም። የመከላከያ ሰራዊት እንደሆነ እያወቀ ነው የመታቸው። ይሄን ያየ መከላከያ ሰራዊት የተማረከ ወታደር ራሱ ሊሞትለት የሄደ ወታደር ራሱ በድሮን የሚገድል ወታደር እንደሆነ ስርዓቱ እያወቀ እንዴት ቆሞ ይዋጋል? ነገም እኮ እሱ በኔ ነው ነገ እጅ ቢሰጥ ነገ ቆስሎ መንገድ ላይ ቢወድቅና በፋኖች ቢማረክ መንግስት በድሮን ይመተዋል። ይሄን እያየ በጊዜ ወደ ፋኖች እጅ አይሰጡት መከላከያ አድማ በተና ሚኒሻ። ስለዚህ በአጠቃላይ መከላከያ ሰራዊት የመዋጋት ሞራል የለውም። ስርዓቱም ረስቶታል፣ ሙሉ በሙሉ ረስቶታል። አሁን የወታደራዊ ጀነራሎች የራሳቸውን ጥቅም እያሯሯጡ ነው የሚገኙት። ፖለቲከኛው ባገኘው አጋጣሚ ምናልባት የጠቅላይ ሚኒስትሩ ፓስፖርቱ በእጁ ካልተያዘ በስተቀር ባገኘው አጋጣሚ ሁሉ ለስልጠና ወደ አውሮፓ ወደ ሌላ ሀገር ወደ አፍሪካ በሄደበት ሀገር ሁሉ ለመጥፋት ሙከራ እያደረገ እንደሆነ ይወቀው። ነገ በአየር ላይ የሚቀረው የመከላከያ ሰራዊቱ ነው። ከህዝብ ጋር ተጣልቶ የሚቀረው የመከላከያ ሰራዊቱ ነው። መሄድ አይለውማ። የህዝብ ልጅ ነው። የህዝብ ልጅ ከሆነ አሁን የህዝብ ልጅነቱን ማሳየት አለበት። ይህን ስርዓት ደሞዝ አልከፈልከኝም ብቻ አይደለም ያላቅኔ እያዋጋኝ ነው ምክንያት የሌለው ጦርነት ውስጥ እያስገባኝ ነው ብሎ በጀነራሎቹ ላይ አመፅ ማስነሳት መቻል አለበት። ለደሞዝ ብቻ አይደለም መከላከያ የሚዋጋው። ስለዚህ ይሄ
ነገርም እየመጣ ነው የሚል እምነት ነው ያለኝ። ይህንንም ያደርጉታል ተጀምሯል ማለት ይቻላል። መሳይ እንግዲህ በአማራ ክልል ያለውን ወቅታዊ ተጋድሎ እንቅስቃሴ እንደዚሁም የአብይ አህመድ አገዛዝ የድሮን ጥቃት በመጠነ ሰፊ በሆነ መልኩ እያካሄደ ይገኛል። ፋኖዎችም ይህንን ለመከላከል የራሳቸውን መመሪያ አዘጋጅተው ጥንቃቄ ለማድረግ በሰፊው እየተንቀሳቀሱ ይገኛሉ። የድሮን ጥቃቱ ሰላማዊ ዜጎች ላይ ነው ያነጣጠረው ማለት ይቻላል። ምክንያቱም እስካሁን እየተገደሉ ያሉት ሰላማዊ ዜጎች ናቸው፣ እየወደሙ ያሉት ሰላማዊ ተቋማት ናቸው። የገዛ ወታደሮቹንም ጭምር የገደለበት ሁኔታ ነው የሚገኘው። እንግዲህ ሰራዊቱም የደሞዝ ጥያቄ አንስቷል። ብዙ ጥያቄዎች አሉት። ተልኮ ግልጽ ያልሆነ ከምንም በላይ የእርስ በርስ ጦርነት ውስጥ እንዲሳተፍ እንዲማገድ የተደረገ ሰራዊት በመሆኑ ለአብይ አህመድ ከዚህ በኋላ ተሰልፎ ሊዋጋ የሚችለው የኢትዮጵያ ልጅ ቁጥሩ ያነሰ እንደመጣ ቅስቀሳው በሰፊው ውስጥ ለውስጥ እየተካሄደ እንዳለ ሰምተናል። ይህንን በሰፊው ወደፊት የምንመለስበት ይሆናል። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ። የተለያዩ የአማራ ክልል ቀጠናዎች የህልውና ተጋድሎ ተጠናክሮ እንደቀጠለ ነው። በተለይም አብይ አህመድ ለሰኔ 30 ቀጠሮ በመያዝ የፋኖ ኃይሎችን አዳክማለሁ ከተቻለም አጠፋለሁ ብሎ የጀመረው ጥቃት በሁሉም አካባቢዎች በመቀልበስ ላይ እንዳሉ ነው ያገኘናቸው መረጃዎች የሚያመለክቱት። ይህ በእንዲህ እንዳለም በአማራ ክልል በተለያዩ አካባቢዎች አፈሳ እየተካሄደ ነው። የመንግስት መስሪያ ቤት የጥበቃ ሰራተኞች ሳይቀሩ መሳሪያቸውን እንደያዙ ወደ ስልጠና እንዲገቡ እየተደረጉ ይገኛሉ። በእነዚህ ጉዳዮች ላይ በማተኮር ከአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ ከሻለቃ አበበ ሙላቱ ጋር ቆይታ እናደርጋለን። ሻለቃ አበበ ሙላቱ በጣም አመሰግናለሁ። እንግዲህ ቀደም ሲል ያነሷቸው ጉዳዮች አሉ። የምናስቀድመው ግን ሰኔ 30 በሚል አብይ አህመድ የከፈተው ዘመቻ አለ። የዚህ ዘመቻ ወቅታዊ ሁኔታ ምን ይመስላል? በአብዛኛው አካባቢዎች መቀልበሳቸውን እየሰማን ነው። እስቲ ወቅታዊ መረጃዎችን ለተመልካቾቻችን ብታጋራ። እሺ አመሰግናለሁ። እንግዲህ ባለፉት ቀናቶች በርካታ ተጋድሎ እየተደረገ ያለበት ሁኔታ ነው ያለ። ባለፉት 2 ቀናት እንኳን በአማራ ህዝብ ላይ እየተፈጸመ ያለውን ሁለንተናዊ ጥቃት ለመቀልበስ የአማራ ፋኖ ብሔራዊ ንቅናቄ መላው እዞቻችን በወሰዱት የተቀናጀ መከላከልና ጥቃት በወራሪው ጥምር ጦር ሰራዊት ላይ ከፍተኛ ስትራቴጂካዊና ቁሳዊ ኪሳራ ደርሷል። ዋና የድል አውዶችን በተመለከተ በወሎ ግንባር የወሎ ቤት አማራ ምኒልክ እዝ ስኬቶችን ማየት እንችላለን። በዳውንት ወረዳ ከፍተኛ ድል ማስመዝገብ ተችሏል። 106ኛ ኮር 31ኛ ሰንጥ ክፍለ ጦር ከረፋዱ 12 ሰዓት እስከ አመሻሽ 11 ሰዓት ተኩል ድረስ በፈጀ ከባድ ውጊያ የሥርዓቱን ወታደሮች ሙትና ቁስለኛ በማድረግ ታላቅ ጀብዱ ፈጽመዋል። በመርሳ ዙሪያ በተደረገው አውደ ውጊያም የተመዘገበ አንጸባራቂ ድል አለ። በዚህም 104ኛ ኮር 24ኛ ክፍለ ጦር እና የ101ኛ ኮር 35ኛ ክፍለ ጦር በጋራ ባደረጉት ኦፕሬሽን የሥርዓቱን የደቡብ እዝ 205ኛ ኮርን ሙሉ በሙሉ በመምታት ወደ መጣበት መርሳ ከተማ መመለስ ተችሏል። በጠላት ላይ የደረሰውን ኪሳራ በዝርዝር ማቅረብ ፈልጋለሁ። 90 ወታደሮችና 6 ከፍተኛ ወታደራዊ አመራሮች ተደምስሰዋል። 102 የጠላት ኃይል ቆስለዋል። የተማረኩ ጥይቶችን በተመለከተ 3890 የክላሽ ተተኳሽ ተማርኳል። 4570 የመትረየስ ተተኳሽ ተማርኳል እና 3000 የድሽቃ ጥይቶች እንዲሁም ወታደራዊ ትጥቆች ተማርከዋል። የመሳሪያዎች ቆጠራ ገና ስላልተጠናቀቀ ይቀጥላል። በመካነ ሰላም ዙሪያ 5 ግንባሮች ተከፍተዋል። በእነዚህ ግንባሮች የ105ኛ ኮር 29ኛ ክፍለ ጦር በቢሊ እንዲሁም ሮቢት፣ ሀብሩ፣ ሩፋ፣ ዲቢጨሬ እና ተጓ አቅጣጫዎች በወሰደው ጥቃት 13 የጠላት ኃይሎችን ክፉኛ መቷል። 5 ወዲያውኑ መሞታቸው ተረጋግጧል። የቡድን መሳሪያዎችም ከጥቅም ውጭ ሆነዋል፣ ወድመዋል። ሌላውና ዋናው ግንባር ጎጃም ነው። የጎጃም መርጦ ለማርያም ግንባርን ስናይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ስኬቶችን እናያለን። መርጦ ለማርያም ዙሪያ የ102ኛ ኮር 74ኛ ክፍለ ጦር ወይም አባይ ሸለቆ ሻለቃ በ30 ደቂቃ ፈጣን ኦፕሬሽን 19 ጠላት ወታደሮችን በመደምሰስ 1 ብሬንና 15 የነፍስ ወከፍ መሳሪያዎችን ተማርከዋል። ማርዘነብ ከተማ ላይ እንዲሁ የ206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ ከሌሊቱ 10 ሰዓት ተኩል ላይ በወሰደው መብረቃዊ ጥቃት 11 የጠላት ጥምር ጦር ወታደሮችን በመደምሰስ 3 ክላሽንኮቭ መሳሪያዎች ተማርከዋል። ሌላውና 3ኛው ግንባር በሸዋ ግንባር ነው። የሸዋ ግንባር የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝን የግንባር ስኬቶች ስናይ በሸዋሮቢት ከተማ 01 ቀበሌ ኢንሰርቱ ጉባ ላይ የእዙ ልዩ ዘመቻ ንስር ሻለቃ በሌሊት የጠላትን ምሽግ ሰብሮ በመግባት በምሽግ የነበረውን ኃይል መደምሰስ ተችሏል። 2 የብሬን አፈሙዝ ተማርኳል። 3000 የብሬን ጥይት ተማርኳል። 2 የጦር ሜዳ መነጽሮች ተማርከዋል። እንዲሁም በርካታ የብሬን ሸንሸሎችና ከ20 በላይ የክላሽና የስናይፐር ካዝናዎች በጀግናው ኃይላችን እጅ ገብቷል ማለት ነው። በዳውንት ወረዳ የገዢው ስርዓት ሰራዊት በጦር ሜዳ የደረሰበትን ውርደት መቋቋም
ሲያቅተው በጤና ጣቢያ ገብቶ በወሊድ ላይ ያሉ እናቶችና ወላዶችን እንግልት ፈጥሮባቸዋል። ስነልቦናዊ ጥቃት ፈጽሞባቸዋል። የህዝብ ንብረትና የቤት እንስሳትንም ጭምር ዘርፏል። ወደ ራያ ቆቦ ስንሄድ በ015 ቀበሌ አዋስ በተባለ ቦታ የ102ኛ ኮር መረጃ እንደሚያሳየው የንጹሃንን መኖሪያ ቤት በማቃጠል እንዲሁም የወርቅ ጌጣጌጦችን ዘርፏል። በመርሳ ዙሪያ በጸዶት ጎርባ 8 ቁጥር ቀበሌዎች ላይ መሸሻና ወታደራዊ መረጃ የሌለው ስርዓቱ ወይም የስርዓቱ አገልጋይ ጥምር ጦር በዘፈቀደ በከፈተው የከባድ መሳሪያ ወይም የመትና ሞርተር ድብደባ የንጹሃን ገበሬዎች ቤት አቃጥሏል፣ አውድሟል። እነዚህ እውነታዎች የሚያሳዩት የብልጽግና ስርዓት የመጨረሻ የመውደቂያ ምልክት ላይ መድረሱን ነው። በጦር ሜዳ የፋኖን እግረኛ ጦር መቋቋም ያቃተው ስብስብ በንጹሃን አርሶ አደሮችና በወላድ እናቶች ላይ የፈሪነት እርምጃ እየወሰደ ይገኛል። ይሄ ደግሞ ከዚህ በፊትም ሲፈጽመው የቆየ ነው። አሁንም እያደረገ ያለበት ሁኔታ ነው ያለ። የንጹሃን ደም መሬት ላይ ፈሶ አይቀርም። ታሪክ ሁሉንም ይመዘግበዋል። የአማራ ህዝብ የህልውና ተጋድሎ በዚሁ ተጠናክሮ ይቀጥላል ማለት ነው። በጣም አመሰግናለሁ ሻለቃ አበበ። እንግዲህ ከአውደ ውጊያ በተጨማሪ መጠነ ሰፊ ስልጠናዎች እንደዚሁም ማህበረሰቡን የምታነጋግሩባቸው መድረኮችንም ከሰሞኑ በስፋት ያየን እንገኛለን እና እስቲ በእነዚህ ሁለቱ ጉዳዮች ዙሪያ ምንድን ነው የተከናወኑት? እንደሚታወቀው በርካታ ትንቅንቆችን ስናደርግ ከወታደራዊ ድሉ በዘለለ ህዝባችንን በማደራጀት ረገድ መንግስትነት ቁመናችንን ይዘን እየቀጠልን ያለንበት ሁኔታ ነው ያለና የህልውና ትግላችን አሁን የደረሰበትን የላቀ ምዕራፍ ተከትሎ ንቅናቄያችን በትጥቅ ትግል ብቻ ሳይሆን በህዝባዊ አስተዳደር ግንባታ፣ በአመራር ብቃትና በሰው ኃይል ግንባታ ላይ ሰፊ ስራዎችን እያከናወነ ይገኛል። ባለፉት ቀናት የተከናወኑትን ስልታዊ እንቅስቃሴዎች አንደኛ ህዝባዊ ውይይቶችና የቀጠናውን ደህንነት በተመለከተ የፋኖ ትግል መሰረቱና ባለቤቱ ህዝቡ መሆኑን በተግባር ያረጋገጡ ሰፊ የህዝብ ውይይቶች በሸዋና በወሎ ቀጠናዎች ተካሂደዋል። ለአብነት መጥቀስ እንኳን ብችል የአንጾኪያ ገምዛ ክላስተር እኔ በበላይነት ከከፍተኛ የእዝ አመራሮች የኮርና የክፍለ ጦር አመራሮች ጋር በመሆን የመራሁት ስብሰባ ነው። ወቅታዊውን የትግል ቁመና፣ የትግሉ ገፊ ምክንያቶች እንዲሁም የቀጠናውን የጸጥታና የህዝብ አስተዳደር ግንባታን በተመለከተ ከነዋሪዎች ጋር ሰፊ መግባባት ላይ ተደርሷል። በተለይም በዚህ አካባቢ ላይ በልዩ ዞን ሰበብ የተደራጀው የአገዛዙ ጋሻ ጃግሬ ጽንፈኛ ኃይል እየፈተነው ይገኛል። ይህንን አካባቢ ከከሚሴ ወይም ምድረገኝ ዙሪያ ያለውን የወረራ እንቅስቃሴ ለመከላከል ህዝቡንና ፋኖ በተቀናጀ መልኩ አቅጣጫም ጭምር ተቀምጧል። ወጣቶች አደገኛ ከሆነው ስደት ተቆጥበው በተለይ በዚህ አካባቢ ስደቶች አሉ። ስደታቸው ምክንያት የሆነውን ጨቋኝ ስርዓት በትጥቅ ትግል እንዲመክቱ ጥሪ ጭምር ቀርቧል። ሌላው በወሎ ጃማ ወረዳ ላይ ስንሄድ ቢለውና የዶ ቀበሌዎች ላይ ከፍተኛ የሆነ የህዝብ ውይይት ተካሂዷል። የ105ኛ ኮር 33ኛ ክፍለ ጦር ከህዝቡ ጋር ባደረገው ውይይት በቀበሌዎች ውስጥ ስለሚሰፍነው የፍትህ አሰጣጥ፣ መልካም አስተዳደር፣ የጸጥታ ሁኔታና የወል መሬት ማስከበር ላይ መፍትሄ አዘል የጋራ አቋሞች ተይዘዋል። የመሰረተ ልማት ጥበቃና ልማት በውይይቶቹ ሁሉ ለህዝብ ስለሚያስፈልግ ለአንድ ሀገር ወሳኝ ስለሆነ በውይይቶቹ ሁሉ ህዝቡ በጦርነቱ የፈረሱ የጋራ መገልገያዎችን፣ ተቋማቶችንና መሰረተ ልማቶችን ከዝርፊያ እንዲጠብቅና በራሱ ጉልበት መልሶ እንዲያለማ ስምምነት ላይ ተደርሷል። ሌላውና ሁለተኛው ትግሉን በሳይንሳዊ መንገድ ለመምራትና የሰው ኃይልን አቅም ለማሳደግ የተከናወኑ ተግባራቶች አሉ። እንደ አራቱም ግዛት ከፍተኛ የሆኑ የሰው ኃይል ግንባታዎች ሲደረጉ ቆይተዋል። በዚህ ሰሞን እንኳን በወሎ ቤት አማራ ምኒልክ እዝ 106ኛ ኮር 22ኛ ክፍለ ጦር በዚህ ክፍለ ጦር ስር ለበርካታ ወራት በወታደራዊ ሳይንስና በፖለቲካዊ ስልጠና የሰለጠኑ አዳዲስ ፋኖች በደማቅ ሁኔታ ተመርቀዋል። ይህም ትውልዱ መዋቅራዊ የዘር ማጥፋት አደጋን ለመቀልበስና ራሱን ለመንግስትነት ለማዘጋጀት ያለውን ቁርጠኝነት ያሳየበት ነው። ሌላውና ሶስተኛው የታችኛውንና የመካከለኛውን አመራር ማለትም ለሻምበልና ለሻለቃ አመራሮች የብቃት ማሻሻያ ስልጠና ተሰጥቷል። የወሎ ቤት አማራ ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር የሻምበልና የሻለቃ አመራሮች በወታደራዊ መሪነት ለቀናት የዘለቀ ስልጠና ተሰጥቷል። ስልጠናው አመራሩ አሃዶቹን በተሻለ ስልታዊ ብቃትና ቅንጅት እንዲመራ አቅም የፈጠረ ሲሆን መሰል ስልጠናዎችም በየደረጃው ላሉ አመራሮች በቋሚነት እንደሚቀጥሉ ተረጋግጧል። ጠቅለል ለማድረግ ያክል የዓለም አቀፉ ማህበረሰብ ሊያውቀው የሚገባው እውነታ የፋኖ ትግል ዛሬ ላይ የውጊያ ስልቶችን ብቻ ሳይሆን የውስጥ አንድነቱን፣ የአመራር ብቃቱንና የህዝብ አስተዳደር መዋቅሩን እያዘመነ የመጣ ጽኑ ተቋም መሆኑ ነው። ሁሌም እንደምንለው የዚህ ትግል ባለቤትም ሆነ ነገ ድል ስናደርግ የስልጣኑ ባለቤት ራሱ ህዝቡ ከመሆኑ ጋር ተያይዞ በዚህ ልክ የህዝብ አስተዳደር እየዘረጋን በአማራ ምድር ላይ መንግስት የሚባል ኃይል የለም። መንግስት ያለው አማራ ምድር ላይ የፋኖ መዋቅር ብቻ እንደሆነ በዚሁ ላረጋግጥልህ እወዳለሁ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው እላችኋለሁ። ዛሬ ደግሞ ምሳ አብረን ነው የምንሰራው። እንግዲህ ይሄን የመሰለ ሩዝ በሸበት ሰርተናል ማለት ነው። በኢትዮጵያ ምን እንደሚባል ባላቅም ማለት ነው። በሸበት እንግዲህ ሰርተናል። ቀንጨብ አድርገን እናያለን ማለት ነው። ወደ ቪዲዮ እንግዲህ እዚህ ጋር ቅመሞቹን አዘጋጅቻለሁ ማለት ነው። የሚፈልጋችሁ ቅመሞች ናቸው ማለት ነው። እናንተም የሚፈልጉትን ማንኛውንም ቅመም ማድረግ ትችላላችሁ ማለት ነው። ዶሮ ተዘጋጅቷል። እንግዲህ ቅመሞች እዚህ ጋር ያሉትን ሁሉ አዘጋጅቻለሁ። ከዚህ ደግሞ ሸበት ነው ማለት ነው። ሸበትና በቅዶንስ ማድረግ ትችላላችሁ። በቅዶንስ ከሌላችሁ ሸበቱን ብቻ ማድረግ ትችላላችሁ። አረንጓዴ እንዲሆንላችሁ በደንብ አርጋችሁ ብዙ ማድረግ። እዚህ ጋር ሩዝ አዘጋጅቻለሁ ማለት ነው። አጥቤ አዘጋጅቼ ከዛ ደግሞ ሸበቱን ፈጭቼዋለሁ ማለት ነው። በዚህ መልኩ አርጌ ውሃ አርጋችሁ በደንብ አርጋችሁ ነው መፈጨት ያለበት ማለት ነው። ውሃ እንዲሆን ማለት ነው። ከዛ ዶሮውን በዚህ መልኩ አዘጋጅቻለሁ። ከዛ በኋላ ደግሞ የፈጨሁትን ሸበት አረኩበት ማለት ነው። ዶሮውን ካማሰልኩት በኋላ ሊበስል ከሆነ በኋላ ማለት ነው ማድረግ ያለባችሁ። ከዛ ሩዝ አርጌ በዚህ መልኩ ሩዙ አውጥቼው አርጌዋለሁ ውሃ አድርጌበት ማለት ነው። በዚህ መልኩ ሆኖልኛል ማለት ነው ሩዙ። እዚህ ጋር ደግሞ ሩዙ አልቆ ወጥቶ በዚህ መልኩ ሆኗል። ሽንኩርት ካላችሁ ከላይ አርጉበት፣ የተጠበሰ ሽንኩርት ማለት ነው። እና ስትፈጩት ደግሞ ሩዙ ዶሮ ሊበስል ሲሆን ነው ማድረግ ያለባችሁ ማለት ነው። ሸበቱን እንግዲህ ወዳችኋለሁ። ቪዲዮን ላይክ እና ሼር ሰብስክራይብ ማድረጉን እንዳረሱ። ወሰላሙ አለይኩም ወራህመቱላሂ